ሰላም ሰላም እንዴት ናችሁ? ሄደርስ ወልድ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮአችን እንግዲህ አብረን የምናየው ስኳርን መጠቀም ብናቆም ሰውነታችን ውስጥ ምን ሊፈጠር ይችላል የሚለውን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ ብዙዎች እንዲማማሩበትና ለብዙዎች እንዲደርስ በማድረግ እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ የደወል ምልክቱን በመጫን ቤተሰብ ጓደኛ እንድትሆኑ አፕሪሼት እንድታደርጉ ስል እጠይቃለሁ። አመሰግናለሁ። ወደ ቪዲዮ ስንሄድ እንግዲህ ስኳርን መጠቀም ብናቆም ሰውነታችን ውስጥ ምን ነገሮች ሊፈጠሩ ይችላሉ የሚለውን አብረን እናያለን ማለት ነው። በተለይ ለመጀመሪያዎቹ 5 ቀናት ለመጀመሪያዎቹ 10 ቀናት ለአንድ ወር ለሁለት ወር ለሶስት ወር እያለ ይሄዳል ማለት ነው። ሂደት በተለይ ኢሚዲየትሊ ስኳር የምንጠቀም ሰዎች ካለን ብናቆም ለመጀመሪያዎቹ 4-5 ቀናት ጸባያችን ሊቀያየር ይችላል። ሰውነታችን ውስጥ በጣም ከፍተኛ የሆነ ድካም ሊደክመን ይችላል። ራስ ምታት ሊኖር ይችላል። እንዲሁም ስንነሳ የማዞር ስሜት ሊኖር ይችላል። ምቾት ያለመሰማት ሊኖር ይችላል። እንደዚህ አይነት ችግሮች ሊፈጠሩ ይችላሉ ማለት ነው። ጸባይም ሊቀያየር ይችላል ማለት ነው። ሰውነታችን እንግዲህ ስኳር ለምዶ ስለቆየ ብዙ ጊዜ አዲስ ነገሮች ሊፈጠሩም ይችላሉ ማለት ነው። እንግዳ የሆነ ነገር ሊፈጠር ይችላል ማለት ነው። አፍተር 5 ዴይ እነዚህ ስኳር መጠጦችን ስኳር የበዛባቸው ምግቦች ስንቀንስ ለውጦች ይታያሉ ማለት በተለይ ጥንካሬያችን እየደከመ ሊሄድ ይችላል። ብርታት ላይኖረን ይችላል። አንዳንድ ነገሮች ላይኖሩ ይችላሉ። ከ5 ቀን በኋላ ግን ሰውነታችን የራሱን ናቹራል የሆነ ፕሮሰሱን መጠቀም ስለሚጀምር ጥንካሬያችን እንደገና ሊመለስ ይችላል። ብርታት ልንጨምር እንችላለን። ደስታ ወይም ደግሞ ጸባያችን ሊስተካከል ይችላል። ምቾት ይሰማናል እና ሌሎችም አንዳንድ ነገሮች ሊስተካከሉ ይችላሉ ማለት ነው። ከ10 ቀን በኋላ ደግሞ እንግዲህ ሰውነታችን ተፈጥሯዊ የሆነ ኃይሉን መጠቀም ይጀምራል ማለት ነው። በዚህ ሂደት እንግዲህ ልናስተካክላቸው የምንችላቸው ብዙ ቆንጆ ቆንጆ ነገሮች ይኖራሉ ማለት ነው። አንደኛው እና የመጀመሪያው ከሁለት ሳምንት በኋላ እንግዲህ የተከማቹ ስብ አጠቃላይ ደግሞ የሴንትራል ኦቤስቲ ካለ ደም ስር ላይ ያለ የስብ መጠን ክምችት ካለ ሴሎቻችን ውስጥ ትርፋማ ነገሮች ካሉ እነዚህን ነገሮች መጠቀም ይጀምራል ማለት ነው። ሰውነታችን ከዛ ጋር ተያይዞ እንግዲህ የስብ መቀነስ አጠቃላይ የክብደት መቀነስ ሊኖር ይችላል። ቦርጭ ውፍረት ልንቀንስ እንችላለን። እንዲሁም የአንጀት ባክቴሪያዎች ጠቃሚ የሆኑ የአንጀት ባክቴሪያዎች ቁጥራቸውን እንዲጨምሩ ማድረግ እንችላለን። ጎጂ የሆኑ ባክቴሪያዎች ደግሞ ቁጥራቸውን መቀነስ እንችላለን ማለት ነው። ምክንያቱም ብዙ ጊዜ ጎጂ ባክቴሪያዎች ስኳርና ስኳር ነክ ምግቦችን ለምግብነት ስለሚያውሉ ሌሎች ጠቃሚ የሆኑ ባክቴሪያዎች ቁጥራቸውን እንዲቀንሱ ይደረጋል ማለት ነው። ስለዚህ ዘ ሪቨርስ ይሆናል ማለት ነው። እዚህ ላይ ጠቃሚ የሆኑ ባክቴሪያዎች ቁጥራቸውን እንዲጨምሩ አጠቃላይ የአንጀታችን ጤና የአንጀታችን ግድግዳ ጤንነቱ የተጠበቀ እንዲሆን ማድረግ እንችላለን ማለት ነው። እንዲሁም ቆዳችን ላይም ሊታዩ የሚችሉ አንዳንድ ለውጦች አሉ። በተለይ ቆዳ ላይ ደግሞ የተለያዩ ለውጦች ይታያሉ ማለት በተለይ ቡግር እንደዚህ የመሸብሸብ አይነት ስሜት ካለ እንዲሁም አንዳንድ ችግሮች እንዲጠፉ ይደረጋል ማለት ነው። በተለይ ቆዳችን እንግዲህ ያማረና የተዋበ እንዲሆን እናደርጋለን ማለት ብዙ ጊዜ ብዙ ስኳርን አብዝቶ መመገብ ያረጀ ፊት ወይም ደግሞ እድሜያችን ከፍ ያለ ስሜት ሊያሳየን ስለሚችል ይሄን መቀነስ ትልቅ ሚና አለው ማለት ነው። ሶስተኛ መልካችን እንዲጨምር የተለያየ የቆዳችን ማማርና ውበት እንዲጨምር የሚያደርገን ማለት በተለይ ስኳር የበዛባቸው ምግቦች አዘውትሮ መመገብ ብዙ ጊዜ የኮላጅን ምርትን ስለሚቀንስና ስኪናችን ላይ ያለው ትልቅ ኢንተራክሽን ስለሚኖር ይሄን በማስተካከል ኮላጅን ምርት እንዲጨምር እናደርጋለን ማለት በዛ ሂደት እንግዲህ ቆዳችን ውብ ያማረ የተዋበና ቆንጆ የሆነ የቆዳ ሴል እንዲኖረን ማድረግ እንችላለን ማለት ነው። ሌላው ደግሞ ምንድነው? ሶስተኛ ደም ውስጥ ያለው የስኳር መጠንም እንዲመጣጠን ይሆናል ማለት ነው። ብዙ ጊዜ የተስተካከለ እንዲሆን ባላንስ እንዲሆን ብዙ ጊዜ ሃይፖግላይሴሚያ ሃይፐርግላይሴሚያ ይሄ ኢምባላንስ ምናምን የሚፈጠር ከሆነ ብዙ ጊዜ ይሄ ኮንስታንት እንዲሆንና ሬጉሌት የሆነ የደም ውስጥ የስኳር መጠን እንዲኖር ያደርጋል። ከዚህ ጋር ተያይዞ ለዓይናችን ጤና በተለይ ስኳር ሲበዛ እንግዲህ ዓይናችንን ይጎዳል። ለጉበት ጤናም ተመራጭ ነው ማለት ነው። በተለይ ኩላሊታችን እንደዚህም መጠበቅ እንችላለን ማለት ነው። ለልብ ጤና የደም ግፊት እንዳይከሰትም ትልቅ ሚና ይጫወታል ማለት ነው። በዚህ ሂደት እነዚህ ሰውነቶቻችን ፓርት ጤንነት እንዲያገኙ ያደርጋል ማለት ነው። ሌላው
ለፓንክሪያስ ጤናም እጅግ በጣም አሪፍ ነው ማለት ነው። በተለይ ቅድም እንዳልነው ይሄ ቆሽታችን ጤንነቱ የተጠበቀ እንዲሆን ማድረግ እንችላለን ማለት ነው። ብዙ ጊዜ ከፍተኛ የሆነ የስኳር መጠን የምንመገብ ከሆነ ለፓንክሪያስ ወይም ደግሞ ለቆሽታችን ጤና በጣም ከባድ ነው። ብዙ ጊዜ ደግሞ ከስኳር በሽታ ጋር ተያይዞ ያለውን ሂደት በማፍጠን ለተለያዩ ችግሮች እንድንጋለጥ ሊያደርጉ የሚችሉ ችግሮች ውስጥ አንዱ ከፍተኛ የሆነ የስኳር መጠን መጠቀም ነው እና ይህንን መጠቀም ማቆም ብዙ ጊዜ ሰውነታችን የደም መጠን እየተረጋጋ እንዲሆንና አንዳንድ ችግሮች እንዳይከሰቱ የኢንሱሊን ስራ የሚያስተዋውሉ ችግሮች እንዳይከሰቱ ያደርጋል ማለት ነው። አምስተኛ ለአንጎላችን ጤና እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ ብዙ ጊዜ አንጎላችን የሚጠቀመው ኢሚዲየት ሶርስ ኦፍ ኢነርጂ ተብሎ የሚጠራው ስኳር ነው ወይም ደግሞ ፍሪ ሱገሮች ናቸው እና ብዙ ጊዜ እነዚህ ስኳርን ስንቀንስ የአንጎል ሴሎቻችን ኬቶን ቦዲ መጠቀም ይጀምራሉ ማለት ነው። በዛ ሂደት እንግዲህ የተስተካከለ አስተሳሰብ ኮግኒቲቭ ፋንክሽን እንደገና ደግሞ አጠቃላይ ከሚሞሪ ጋር ተያይዞ ከአንጎል ሴሎች ውድመት ጋር ተያይዞ ያለው ሂደት ማስተካከል እንችላለን ማለት ነው። ስለዚህ እንደነዚህ ያሉት ጥቅም አለው ማለት ነው። ስኳር መጠንን መቀነስ በጣም ተመራጭ ነው ማለት ነው። ስለዚህ የስኳር ጉዳት ይሄን ያህል ነው እንግዲህ። ስለዚህ ለዛሬ ያለን ትምህርት እዚህ ላይ ጨረስን። ቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ ላይክ እና ሼር እያደረጋችሁ እንዲሁም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የድሮ ትብብራችሁ እንዳይለይ ስል እጠይቃለሁ። አመሰግናለሁ። ባይ ባይ።